ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዊች ቲዮሪ 11ኛው ዊች ቲዮሪ ኢን ኢንተርናሽናል ሪሌሽን ክሪቲክስ ደ ፎከስ ኦን ስቴት ሴንተሪክ ፐርስፔክቲቭ። ዊች ቲዮሪ ኢን ኢንተርናሽናል ሪሌሽን ክሪቲክ ደ ፎከስ ኦን ስቴት ሴንተሪክ ፐርስፔክቲቭ። የትኛው ቲዮሪ ነው በኢንተርናሽናል ሪሌሽን ላይ ዋና በስቴት ሴንተሪክ ፐርስፔክቲቭ ላይ ቤዝድ ያደረገ ክሪቲክ ያለው የትኛው ነው የሚለን? ኤ ሪያሊዝም፣ ቢ ኒዮ ሪያሊዝም፣ ሲ ክሪቲካል ቲዮሪስ፣ ዲ ሊብራሊዝም። ስለዚህ የትኛው ነው? 11ኛ መልሱ ሲ ክሪቲካል ቲዮሪ ነው ማለት ነው። ያው እዚህ ጋር ክሪቲክ የሚለን በደንብ እንትን ማለት ያስፈልጋል። ስለዚህ ክሪቲካል ቲዮሪ ነው ማለት ነው። 11ኛ መልሱ ሲ ነው። 12ኛ አኮርዲንግ ቱ ስትራክቸራል ሪያሊዝም ዋት ድራይቭ ደ ስቴት ቢሄቨር ኢን ኢንተርናሽናል ሲስተም። በኢንተርናሽናል ሲስተም ላይ ምንድን ነው አንድን ስቴት የሚያነሳሳው ነገር ሪሌሽን እንድታደርግ በሪያሊዝም ቲዮሪ ማለት ነው። በሪያሊዝም አኮርዲንግ ቱ ሪያሊዝም። ስለዚህ አንድን ስቴት የሚያነሳሳው ነገር ምንድን ነው? ኤ ዶሜስቲክ ፖለቲክስ ለሀገራዊ ፖለቲካ ነው አይደለም። ቢ ኢኮኖሚክ ጎልስ የኢኮኖሚ ግብን ለማሳካት ነው፣ ይሄም አይደለም። ሲ ዲስትሪቢሽን ኦፍ ፓወር ኢን ደ ሲስተም የሃይለን ዲስትሪቢሽን በሲስተሙ ላይ ለማስፈን ነው፣ ይሄም ልክ ነው። ዲ ካልቸራል ፋክተር ባህላዊ ፋክተሮች ናቸው፣ ይሄም አይደለም። ስለዚህ ሲ ዲስትሪቢሽን ኦፍ ፓወር ኢን ደ ሲስተም የሚለው መልሱ ነው ማለት ነው። 12ኛ መልሱ ሲ ነው። 13ኛ ዋት ኢዝ ዘ ሜን ዲስቲንክሽን ቢትዊን አይዲያሊዝም ኤንድ ሪያሊዝም። በአይዲያሊዝም እና በሪያሊዝም መካከል ያለው ዲስቲንክሽን ምንድን ነው የሚለን? ኤ አይዲያሊዝም ፎከስ ኦን ፓወር ዋይል ሪያሊዝም ኢንፋሳይዝስ ኮርፖሬሽን። ቢ ሪያሊዝም ፕራዮሪታይዝስ ፓወር ኤንድ ሴኪሪቲ ዋይል አይዲያሊዝም ቫሊዩ ኖርም ኤንድ ኢቲክስ። ሲ ቦዝ ኢንፋሳይዝ ሴም ፕሪንሲፕል በት አፕላይ ደም ዲፍረንትሊ። ዲ አይዲያሊዝም ሳፖርት ሚሊተሪ ዶሚናንስ ዋይል ሪያሊዝም አድቮኬት ፓሲፊዝም። ስለዚህ የትኛው ይመስላችኋል በአይዲያሊዝም እና በሪያሊዝም መካከል ያለው ዲስቲንክሽን? ሪያሊዝም ዋና የሚያስቀድመው ኃይልን እና ሴኩሪቲን ሲሆን አይዲያሊዝም ደግሞ እሴትና ኢቲክስ ላይ ነው ማለት ነው። ስለዚህ 13ኛ መልሱ ቢ ነው ማለት ነው። ሪያሊዝም ፕራዮሪታይዝ ፓወር ኤንድ ሴኪሪቲ ዋይል አይዲያሊዝም ቫሊዩ ኖርም ኤንድ ኢቲክስ የሚለው መልስ ይሆናል ማለት ነው። 14ኛ ኤንጂኦስ ፕራይመርሊ ፎከስ ኦን ኤንጂኦ ዋና ትኩረታቸው ምን ላይ ነው የሚለን? ኤ ፖለቲካል አሊያንስ፣ ቢ ፕሮሞቲንግ ናሽናል ኢንተረስት፣ ሲ አድረሲንግ ግሎባል ሶሻል ኢሹ፣ ዲ ኢንፎርሲንግ ኢንተርናሽናል ላው። ስለዚህ የትኛው ይመስላችኋል? የፖለቲካዊ አሊያንስ ነው ወይስ የአንድ ኔሽንን ፍላጎት ማስፋፋት ነው ወይስ ሲ የግሎባል ላይ በዓለም አቀፍ ያሉ የማህበረሰብ ችግሮቹን አድረስ ማድረግ ነው? ኦፍኮርስ ዲ ኢንፎርሲንግ ኢንተርናሽናል ላው የዓለም አቀፋዊን ህግ ማስረጽ ነው። ስለዚህ 14ኛ መልሱ ሲ ነው ማለት ነው። 14ኛ መልሱ ሲ አድረሲንግ ግሎባል ሶሻል ኢሹ የሚለው መልስ ይሆናል ማለት ነው። 15ኛ the term multipolarity refers to መልቲፖላሪቲ የሚለው ተርም ምንድን ነው የሚገልጸው ነው። ከላይ ባይፖላሪቲን ለማየት ሞክረናል። ስለዚህ እዚህ ጋር የተጠየቀው ደግሞ መልቲፖላሪቲ ነው። ስለዚህ ኤ ሲንግል ዶሚናንት ፓወር አንድ የሆነ ዶሚናንት የሆነ ፓወር ነው፣ ይሄ አይደለም። ቢ ቱ ኮምፒቲንግ ፓወር ሁለት ኮምፒት የሚያደርጉ የሚወዳደሩ ኃይሎች ናቸው፣ አይደለም።
ሲ መልቲፕል ሴንተር ኦፍ ፓወር የተለያዩ የኃይል ሴንተሮች ሲኖሩ ነው። ኦፍኮርስ ዲ አብሰንስ ኦፍ ፓወር ስትራክቸር የፓወር ስትራክቸር ወይም የኃይል ቅርጽ ማጣት ነው ይለናል። ስለዚህ መልቲፖላሪቲ የሚገልጸው መልቲፕል ሴንተር ኦፍ ፓወር የሚለውን ነው። ስለዚህ 15ኛ መልሱ ሲ ይሆናል ማለት ነው። ቪዲዮውን ላይክ በማድረግ እኛን ማበረታታት ትችላላችሁ። 16ኛ which of the following is a key feature of the state level of analysis ከተዘረዘሩት ውስጥ የስቴት ሌቭል ኦፍ አናላይሲስ ዋና መገለጫ ቁልፍ የሆነ መገለጫ የትኛው ነው ነው የሚለን። ኤ ፎከስ ኦን ግሎባል ስትራክቸር ቢ ኤግዛሚኔሽን ኦፍ ፖለቲካል ኢንስቲትዩሽን ኤንድ ዶሜስቲክ ፖሊሲ ሲ አናላይሲስ ኦፍ ኢንዲቪዥዋል ዲሲሽን ሜከርስ ዲ ኢንፋሳይዝ ኦን ካልቸራል ፋክተር። ስለዚህ የትኛው ይመስላችኋል? ያው የስቴት ሌቭል በስቴት ደረጃ ያለን አናላይሲስ ዋና መገለጫው ቁልፍ የሆነ መገለጫው ምንድነው? የፖለቲካል ኢንስቲትዩሽኖች የፖለቲካ ተቋሞችን እና የሀገር ውስጥ ፖሊሲዎችን በደንብ ኤግዛማይን ማድረግ ማጤን መመልከት ያ ልዩ ያደርገዋል ስቴት ሌቭል አናላይሲስን። ኢንዲቪዥዋል ሌቭል አናላይሲስ አለ፣ ስቴት ሌቭል አናላይሲስ አለ። በስቴት ሌቭል አናላይሲስ ሲደረግ ያው ዋና እንትኑ የፖለቲካ ሲስተሙን ኢንስቲትዩሽኖችን እና በዛ ሀገር ላይ ያሉትን ፖሊሲዎች በደንብ ኤግዛማይን ማድረግ ያካትታል። ስለዚህ 16ኛ መልሱ ቢ ነው ማለት ነው። ወደ 17ኛ እንግባ። which historical event marked the beginning of the cold war የትኛው የታሪካዊ ሂደት ነው ለኮልድ ዋር ጅማሮ የሆነው ነው የሚለን እንደ ስር መሰረት። ኤ the signing of the United Nations Charter ቢ the end of World War II ሲ the Cuban Missile Crisis ዲ the fall of the Berlin Wall። ስለዚህ የትኛው ነው? ስለዚህ ያው ለኮልድ ዋር ጅማሮ ዋና እንትን የሆነው እንዲጀምር ያደረገው የሁለተኛው ጦርነት ማጠናቀቅ። ስለዚህ 17ኛ መልሱ ቢ ይሆናል ማለት ነው። the end of World War II የሚለው መልሱ ነው። አሁን ያው 3 ጥያቄ ብቻ ቀርቶናል። ቻናሉን ላይክ ይህን ቪዲዮ ላይክ እያደረጋችሁ ቻናሉን ማበረታታት ትችላላችሁ። which theory posits that economic structures drive international relation የትኛው ቲዮሪ ነው የኢኮኖሚያዊ ቅርጽ ዋና አንድን ኢንተርናሽናል ሪሌሽን ድራይቭ የሚያደርገው ወይም የሚያነሳሳው ነው የሚለን ኢኮኖሚ ላይ ቤዝድ ያደረገው። ኤ ሪያሊዝም፣ ቢ ኮንስትራክቲቪዝም፣ ሲ ማርክሲዝም፣ ዲ ሊበራሊዝም። ስለዚህ የትኛው ነው? ያው ኢኮኖሚ ላይ በደንብ ቤዝድ ያደረገው ማርክሲዝም የምንለውን ቲዮሪ ነው። ስለዚህ 18ኛ መልሱ ሲ ነው ማለት ነው። አሁን 2 ጥያቄ ብቻ ቀርቷል። እሺ the principle of sovereignty means የሉዓላዊነት ፕሪንሲፕል ምን ማለት ነው? ኤ state have absolute power over their internal affair ቢ international law govern all state ሲ state power is derived from alliance ዲ governments must comply with global norms። ስለዚህ ምንድን ነው አንድ ሀገር ሶቨሬን ነው ስንል ወይም ሶቨርኒቲ አላት ስንል ምን ማለታችን ነው? ሶ አንድ ስቴት ኤ ምንድን ነው የሚለው ስቴት ሃቭ አብሶሊት ፓወር ኦቨር ዜር ኢንተርናል አፌር በውስጣዊ በአንድ ሀገር ውስጥ ስላለው አፌር አንድ ሀገር የራሷ የሆነ አብሶሊዩት ኃይል አላት የሚለው መልሱ ይሆናል ማለት ነው። 19ኛ መልሱ ይሄ ነው። ሶቨርኒቲ ማለት አንድ ሀገር በራሷ እንትን ላይ በራሷ ላንድ ላይ በራሷ ሀገር ላይ ያላትን ሉዓላዊነት የበላይነት የአብሶሊት የሆነ ፓወር ነው የሚያወራው። ስለዚህ 19ኛ መልሱ ኤ ነው ማለት ነው።
20ኛ አንድ ጥያቄ ብቻ ቀርቶናል። which of the following factor is emphasized in the system level of analysis? ከተዘረዘሩት ፋክተሮች ውስጥ የትኛው ነው የሲስተም ሌቭል ኦፍ አናላይሲስን ኢንፋሳይዝ የሚያደርገው? ኤ ሊደርስ ዲሲሽን የመሪዎች ውሳኔ ነው። ቢ ዶሜስቲክ ኢንስቲትዩሽን በአንድ ሀገር ውስጥ ያሉ ተቋሞች ነው። ሲ ፓወር ዲስትሪቢሽን አክሮስ ስቴት የኃይል ዲስትሪቢሽን ወይም ስርጭት በስቴቶች ላይ ነው። ዲ ኢኮኖሚክ ፖሊሲስ የኢኮኖሚ ፖሊሲዎች ላይ ነው። ስለዚህ ሲስተም ሌቭል ኦፍ አናላይሲስ ዋና ተጽዕኖ ሲስተም ሌቭል ኦፍ አናላይሲስ ላይ ዋና ተጽዕኖ የሚያሳድረው የትኛው ነው የሚለን። ስለዚህ ሲ ፓወር ዲስትሪቢሽን አክሮስ ስቴት የሚለው መልሱ ነው ማለት ነው። ሶ ቪዲዮአችንን በዚህ ጨርሰናል። ሌሎች ጥያቄዎችም አሉ። ሌሎች ጥያቄዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቪዲዮ እንዲደርሳችሁ ኖቲፊኬሽን እንዲበራ የደወል ምልክቷን ተጫኑ። ለቪዲዮ ላይክ በማድረግ ደግሞ ማበረታታት ትችላላችሁ።